اللهم إني أسألك حبك الله ወይ ውዴታህን እጠይቅሃለሁ ሁለት ነገሮች ሊይዝ ይችላል አንተ ለኔ መውደድህን እንድትወደኝ እጠይቅሃለሁ ማለት ሊሆን ይችላል አንድ ወይም ደግሞ اللهم إني أسألك حبك ላንተ ውዴታ እንዲኖረኝ አድርገኝ የሚል ዱዓም ሊሆን ይችላል ሁለቱንም ሊይዝ ይችላል ቃሉ وحب ما يحبك እንደዚህ ይሄኛው የሚወድህን መውደድ በራሱ ትልቅ ነገር ነው ወይም የሚወድ አንተን የሚወዱ ሰዎች እንዲወዱኝ ሌላ ቢወድ ቢጠላ ብዙ ዋጋ ያለው አይደለም የሚወዱ አንተን የሚወዱ ደጋጎች እንዲወዱኝም የነሱንም ውዴታ ጠይቀሃለሁ والعمل الذي يبلغني حبك አንተን መውደድን ያንተን ውዴታ እንዳገኝ የሚያደርሱኝ ወይም ደግሞ አንተን መውደድን ምፈልግ እንደሆን የሚያደርጉኝ اللهم اجعل حبك احب الي من نفسي ከዛ ባሻገር ያንተን ውዴታ ለማግኘት መጣሪ አንተን መውደዴ ነፍሴን ከመውደድ በላይ ያርግልኝ ላንተ ያለኝ ውዴታ ላንተ የሚኖረኝ ውዴታ ነፍሴን ከመውደድ በምን ይገለጻል የነፍስ ፍላጎት ሌላ የዲን ምርጫ ሌላ ሲሆን ያኔ ይመጣል የነፍሳችን ፍላጎት ሌላ ነፍስና አልፎ መስጠት ይኖራል የአላህን ውዴታ ለመጎናጸፍ ሲባል واهلي كبيتسبي ومن الماء البارد እሺ እዚህ ላይ ምን እናገኛቸው በርካታ ቁም ነገሮች አሉ የአላህን ውዴታ ማግኘት የዓላማ ሁሉ የስኬት ሁሉ ስኬት ነው ይሄን ለማግኘት ትኩረት ማድረግ የእያንዳንዱ አማኝ ትኩረት ሊሆን ይገባል ምን የአላህን ውዴታ ለመጎናጸፍ መጣር ሰበቦቹ ምንድናቸው አላህ እንዲወደን الشأن كل الشأن ትልቁ ቁም ነገር የአላህ መውደድ ነው የኛ መውደድ እኛ ልንሞግተው እንችላለን አላህ እኛን መውደዱ ነው ትልቁ ነገር አላህን መውደድ ልንሞግተው እንችላለን ሁሉም ሊሞግተው ይችላል ሐቂቃ ከሆነ ሰየው እሱን ውስጣችንን የሚያነብ ጌታ ያውቀዋል አላህ ወዶ መገኝ አላህ እኛን መውደዱ ደግሞ ትልቁ ዓላማ ይሄ ነው እንዴት ይሳካል አንደኛ በዱንያ ጉዳይ ዛሂድ መሆን ለአኺራ ቅድሚያ መስጠት ዱንያ የምታሽከረክረና ለመሆኗ ዱንያን መውደጃ መጥያ ወላ እና በራእ ምንቋጥርባት አለማድረግ የዱንያን ጠፊነት ማወቅ ይሄ ቀዳሚው ነገር አንዱ ይሄ ነው ሁለተኛ ማዕሪፈቱላህ ተዓላ አላህን እንደሚገባ ማወቅ ስሞቹን ሲፋቱን ተውሂዱን ባወቅን ቁጥር ሙራቀባ በመጣ ቁጥር ይሄ የአላህን ውዴታ የበለጠ እንድናዳብር አላህ እኛን እንዲወደን የሚያግዘን ነገር የሚያቀርበን ነገር ነው ማለት ነው ከዛ ባሻገር የአላህን ውዴታ ለማግኘት ከሚያግዙ ነገሮች ቲላወቱል ቁርአን ወተደቡር ቁርአንን መቅራትና ማስተንተን አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ من سره أن يحب الله ورسوله الله إن ملكتنون مودد ياسدستو فليقرأ في المصحف مصحف لا يقرأ له إذا قرأ عند لا يقرأ من قد بايازم عنده تقوم قالوا سلاستابو سنين ما نسوا كمصحف مقرات كليلوش نقروش كمقرات يتشالنو إلى العالموش كمبيوتر لا موبايل لا كم نقرأ يتشاله مصحف يزو مقرات ويبلت يتشالنو إلى والله أعلم إيش وأنه نقر ቁርአንን ማዘውተር ማስተንተን መልእክቱን ተደቡር ማድረግ በተለይ በዚህ ዘመን حتى طلبة العلم ወደ علم የቀረበ የሚባለው ክፍል ጭምር ከቁርአን علم ተዘናግቷል ግፋቢል حفظ ላይ ሊያተኩር ይችላል ከዛ ባሻገር ተፍሲሩን በደንብ ተደቡር ማድረግ ማስተንተን በሚገባ ጧት ማታ መቅራት ላይ ብዙ ችላ ያለበት ጉዳይ ስለሆነ ጥንቃቄ ያስፈልጋል ሌላ እዚሁ ጋር አብሮ የሚነሳው ነገር አላህና መልእክተኛው ከየትኛውም ነገር በላይ እኛ ዘንድ የተወደዱ መሆናቸው ከነፍሳችንም ከሚስት ከልጅ ከባል ከቤተሰብ አይደለም ከነፍስ በላይ የተወደዱ መሆናቸው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በአንድ ወቅት ለነብዩ ሰለላሁ ዐለይሂ ወሰለም ምን አሏቸው ያ ረሱላህ የአላህ መልእክተኛ ሆይ አንተ አሐቡ ኢለየ ሚን ኩሊ ሸይء ኢላ ሚን ነፍሲ አንተኔ ዘንድ ከነፍሴ ውጪ ከነፍሴ ሲቀር ከሁሉም ነገር በላይ የተወደድክ ነህ አሏቸው لا والذي نفسي بيده نفسي በእጁ በሆነችው ይሆንብኝ እንደዛ አይደለም አሉ حتى اكون احب اليك من نفسك كنفسه በላይ የተወደድኩ እስከመሆን ድረስ ካልሆነ በስተቀር فقال له عمر فانه الان አሁን ግን ይሄን ማስገኝቻለሁ والله لانت احب الي من نفسي አንተ ነፍሴ ዘንድ ከነፍሴ የበለጠ እኔ ዘንድ የተወደድክ ነህ እንዴት ነው ውዴታ ወዲያው የሚቀየረው ይሄ
የቆራጥነት ጉዳይ ነው የውሳኔ ጉዳይ ነው ማለት ምንድነው ነፍሳቸውን የሚያስከፍል ጉዳይ በነብዩ ሰለላሁ ዐለይሂ ወሰለም ክብር ጉዳይ ቢመጣ ነፍሳቸውን እንኳን ለማስቀደም ዝግጁ መሆናቸውን እየተቆሙ ነው ያሉት ስለዚህ መልእክተኛውን መውደድ ከዛ በላይ አላህን መውደድ لا يؤمن أحدكم حتى أكون أحب إليه من والده وولده والناس أجمعين ይላሉ ከወላጁም ከልጁም ከሰው ሁሉ በላይ እሱ ዘንድ የተወደድኩ እስካልሆንኩ ድረስ ስለዚህ ይሄ ማለት ከወላጅ መቆራረጥ ነፍስን መጉዳት ልጆችን መጉዳት አይደለም የተፈለገው የአላህ Subhanahu Wa Ta'ala ምርጫ ፍላጎት ወይም የነብዩ ሰለላሁ ዐለይሂ ወሰለም ትዕዛዝ ከሌላ ከምን ወደው አካል ትዕዛዝ ጋር ቢጣረስ ቅድሚያ ምን ሰጠው ለየት ነው ያኔ እየተፈተንበት ነው ያለነው ማለት ነው እዚህ ላይ አላህ ምን ይላል ومن الناس من يتخذ من دون الله اندادا ከሰዎች አሉ ከአላህ ውጪ ብጤዎችን የሚይዙ يحبونهم كحب الله አላህን እንደሚወዱ ይወዷቸዋል አላህን ይወዳሉ በተመሳሳይ እነዛንም ይወዷቸዋል ጣዖቶቻቸውን والذين آمنوا أشد حبا لله እነዚህ ያመኑት ግን ውዴታቸው ከነዚህ ለአላህ ካላቸው ውዴታ የበለጠ ነው ولو يرى الذين ظلموا إذ يرون العذاب እነዚያ የበደሉ ሰዎች ቅጣትን እሳትን ሲመለከቱ ጊዜ የሚሆነውን ቢያውቁ ኖሮ إذ يرون العذاب أن القوة لله جميعا ኃይል ሁሉ ለአላህ ብቻ እንደሆነ ሲያውቁ وأن الله شديد العذاب الله ቅጣት ብርቱ እንደሆነም ቢያውቁ ኖሮ ይሄን ባላደረጉ ነበር በዚህ መልኩ ባልሄዱ إذ تبرأ الذين اتبعوا من الذين اتبعوا ያኔ ዱንያ ላይ መሪና ተመሪ ጠማሚና አጥማሚ አንድ ላይ ተዋደው የሄዱ ሰዎች እርስ በርስ ጠላት የሚሆኑበት ጊዜ ነው إذ تبرأ الذين اتبعوا አስከታዮቹ ተመሪዎች መሪ የነበሩት አካላት من الذين اتبعوا ከነዚያ ከተከተሏቸው ራሳቸውን ነፃ የሚያደርጉበት አናውቃቸው የሚሉበት ጊዜ ይመጣል ورأوا العذاب ساتنم ሲመለከቱ ቅጣትን وتقطعت بهم الأسباب ግንኙነታቸው ይቋረጣል ዝምድና የለም ወዳጅነት የለም ጥቅም የለም ሁሉም የሚቆረጥበትም ቢያውቁ ኖሮ وقال الذين اتبعوا ይሄን ሲመለከቱ ተከታይ የነበሩት ይላሉ لو أن لنا كرة فنتبرأ منهم كما تبرؤوا منا ምን ነው ለኛ ማን ድል ባገኘንና እነሱ ከኛ ራሳቸውን እንዳጠሩኛም ከነሱ ራሳችንን ባጠራን ብለው የሚጠይቁበት كذلك يريهم الله أعمالهم ልክ እንዲህ አላህ ስራዎቻቸውን ያሳያቸዋል ለምን ዓላማ حسرات عليهم ቁጭት የሆናቸውን ዘንድ وما هم بخارجين من النار كأسات የሚወጡ ግን አይደሉም ይላል አላህ ስለዚህ የአላህን Subhanahu Wa Ta'ala ምርጫ ማስቀደም የመልእክተኛው ምርጫ ማስቀደም ዲንን ማስቀደም ከዚያ ባሻገር አሁንም የአላህን ውዴታ ለማግኘት ከሚያግዙ ነገሮች አላህና መልእክተኛው ከምንም በላይ በማላቅ ቅድሚያ የሚሰጣቸው መሆናቸው ማንን የበለጠ እናልቃለን እናከብራለን አላህና መልእክተኛውን ማስቀደም الله سبحانه وتعالى إن أرسلناك شاهدا ومبشرا ونذيرا إنيا مسكاري أستنكاكي أبصار يدرقا لك نحاله لتؤمنوا بالله بالله اندتامنوا ورسوله بملك تنيوم وتعزروه وتوقروه اندتاقزوت اندتابرتوتم اندزيهم اندتاكبروتم وتسبحوه الله نم اندتاوسوت اندتالكوت بكرة وأصيلا بطوات بماتا ስለዚህ መልእክተኛውን ከጎን መሆን የአላህና የመልእክተኛውን ክብር ማስቀደም ማለት ነው አየኩን الله ورسوله اولى الاشياء بالطاعه በመታዘዝ በኩል አላህና መልእክተኛው ከማንም በፊት ከማንም በላይ ቅድሚያ የሚሰጣቸው መሆናቸው የሆነ አካል ትእዛዝ መጣ የመልእክተኛው ሰለላሁ ዐለይሂ ወሰለም ደግሞ ትእዛዝ በዚህ በኩል አለ ወይም ቁርአናዊ ትእዛዝ መጥቷል ለማን ነው ቅድሚያ የምንሰጠው ለየትኛው ነው ትኩረት የምንሰጠው ስለዚህ የአላህን ውዴታ የምናገኝበት ሌላኛው መንገድ ይሄ ነው ፍላጎት ይሄ ሊሆን ይችላል ፍላጎትሽ ይሄ ሊሆን ይችላል ነገር ግን ጌታ ይሄን ነው ያዘዘው ብሎ ከዛ ፍንክቻ ለማለት የአላህን ውዴታ ለማግኘት ከሚያግዙ ነገሮች ነው